ልቤን ያልሽው የትኛው ልብሽን? እስኪ ንገሪ። ይሄ በሳምንት የሚበታተነው ልብሽን ንገረኝ። የትኛው ልብሽን? ታውቂያለሽ፣ አንቺን ስለበደልኩኝ ራሴን በጣም ብዙ ጊዜ ወቅሼ ነበር። ጥሩ ሰው መስለሽ። የሚቆጭህን ነገር ባትናገር ጥሩ ነው። አይቆጨኝም። ቢቆጨኝማ ኖሮ አንቺን ያፈቀርኩበት ቀን ነበር ሊቆጨኝ የሚገባው። ሰላም ሲኖር እኮ ነው የሚተኛው። ስለእውነት ለመናገር የቤት እንዴት እንዳስጣላኝ እና ለዛ ነው አዳር የጠጣኸው? አሁንም ተመልሼ ልሄድ እያሰብኩ። እንደዛማ አታረግም። እስኪ እንደዛም አላደርግበት አንድ ምክንያት ስጪኝ። ደስታ የቆይልህ የተባልኩ ይመስል አንድ ቀን ተደስቼ ሳምንት ሙሉ ቆዝማለሁ። ያለበት ሁኔታ እኮ በጣም ይገባኛል። በፍጹም እኔ ጫማ ውስጥ ብትሆኝ እንኳን እኔ ያለሁበት ሁኔታ ይገባሽ። እሺ በቃ ለእኔ ስትል እንደዚህ አትሁን። ናሜስ ማሚ ክፍል ተኝቶልሻል። እጅ በቃ በእንቅልፍ አይደራደርም ነው። እንዴት አደራችሁ? እንዴት አደርሽ? አንተ ደግሞ ጠዋት ምን ሆነ ነው ስፖርት እንስራ ስለምቢ ያልከው? በዛ በሌሊት ተነስተሽ ጠዋት ያለሽ ነው ወይስ ውድድር አለብሽ? ቀድሞ በወጣ ከማን ጋር? ከሳራ ጋር ነው። ሀሴት እንግዲህ እነ ኪራ ቤት ከመጣች ዋላ ደር ብላለች። ዛሬ ደግሞ ኪራ አድሮ ከመጣ በኋላ ምሩ ትላንትና እጅግ በጣም ነበረ የጠጣውና ይህ ነገር መደገም የለበትም ስትለው ኪራ ደግሞ እስኪ አንድ ነጥብ እንኳን ምሩ እንዳልጠጣ የሚያደርገኝ ካለ ንገረኝ፣ ነገር ሁሉ አስጠልቶኛል፣ ቤት ራሱ ስመጣ በጣም ነው የሚደብረኝ፣ ሁኔታዎች ሁሉ ጭንቅንቅ ብለውኛል እያለ እያወራ እያለ እንግዲህ ሀሴት ትመጣለች። ሀሴት ደግሞ እንግዲህ ፈታ ዘና ብላ ጠንከር ያለ አቋም ያላት ናትና ትላንትና ጠዋት ላይ አስነስተው ስፖርት ካልሰራም ብለው በጣም ገርሞታል። ይች ልጅ እንደ ወንድ ተቀይራለች ብሎ የሚያስበው ኪራ ፍቅር ውስጥ እንኳን ሊገባ ቀርቶ በፍጹም ምንም ነገር እንደውም ከልጅነታችን አንጻር ሳየው ምንድነው እቺ ልጅ ወደ ወንድነት የቀየራት ብሎ አንዳንዴ እንደውም ሳያስበው በወንድ ስም እየጠራት ነው ያለው ማለት ነው። ሁኔታዋ ሁሉ ከህግ ጋር የተያያዘና ጠንካራ መሆንን የሚያራምድ አመለካከት ነው ያላት። እንግዲህ አባቴ እጅግ በጣም ጠንካራ ነበረ። እኔ ጠንካራ እንድሆን ካደረጉኝ ሰዎች አንዱ አባቴ ነው። ይሄም ደግሞ የአንበሳውን ድርሻ ይወስዳል። በሁለተኛ ደረጃ ደግሞ እንዲህ እንድጠነክር ያደረገኝ ችግሬ ነው፣ የደረሰብኝ ችግር ነው። በእርግጥ ለችግር እንድትጋለጡ የምትችሉት ራሳችሁን ቀለል አድርጋችሁ ስትመለከቱ ነው። እና አሁን እኔ ጠንካራ ነኝ። ለማንኛውም ችግር ቢመጣ የመጋፈጥ ወይም ደግሞ የመመከት አቅም አለኝ ትለች ሴት። ገና ለገና እቤት ውስጥ የመጣችው ልጅ ወደ ፍቅር ትገባለች ብላ የምታምነው እንግዲህ ጽናት እሷንም ሆነ ኪራን እየበጠበጠች ትገኛለች። የምትናገረው ነገር የለም። ሁሉንም ነገር በውስጧ ነው የያዘችውና የአባቱ መልእክት ነው። ይህንን ነገር ማድረግ አለብኝ ብላ ትገምታለች። ምሩ ራሷ ግድ የለሽም፣ ይሄ ነገር እንደዛ አይሆንም። አባቱ የሚፈልጉት እኮ እንዲያገባ እንጂ ማንም ሆነ ማንም ትዳር ውስጥ ገብቶ ወግ ማረጉን ለማየት እንጂ አንቺን ብታገቢው ይሄን ያህል ተቃውሞ አይደርስበትም ያለችው ምሩ ኖ እሱ ብቻ አይደለም አባቴም ቢሆን ትዳር ውስጥ ስገባ ምን ይለኛል ብላለች። ለማንኛውም ግን ፍቅሩን ጀምረው ነበረ፣ ወደ ትዳርም እየሄደች ነበረ ጽናት የነበረችው ማለት ነው። አሁን የኪራ አባት ባመጡት ሀሳብ ተስማማች እንጂ ይቺ ልጅ ባትመጣ ኖሮ የኪራና የጽናት ፍቅር ወደ ትዳር እንደሚያመራ አንድና አንድ ጥርጥር የለውም ነበር። አሁን ግን በተፈጠረው ነገር ወይም ደግሞ አባትየው በሰጧት ትዕዛዝ መሰረት ሁኔታዎችን ለማስፈጸም ተፍተፍ የምትለው ጽናት ከራሷ ህሊና ጋርና ከኪራ ጋር ተፋጣ የማይሆን ሀሳብ ውስጥ ገብታለች። እንዴት በፍቅር ላይ ተነግጃለሽ? እምርቅህም የምቀርብህም ምንም ፈልጌ አይደለም። እሱንም አኳየ ቃልሽን እንደዛ ቀረጣጥፈሽ በቅጡ ወር እንኳን ሳይሞላሽ ፍቅርሽ ወጣልሽ። ኪራ በቃ ከዚህ በላይ ልቤን አታድሙ። ልቤን ያልሽው የትኛው ልብሽን? እስኪ ንገሪኝ። ይሄ በሳምንት የሚበታተነው ልብሽን ንገሪኝ፣ የትኛው ልብሽን? ታውቂያለሽ፣ አንቺን ስለበደልኩኝ የራሴን በጣም ብዙ ጊዜ ወቅሼ ነበር። ጥሩ ሰው መስለሽ። የሚቆጨኝ ነገር ባትናገር ጥሩ ነው። አይቆጨኝም። ቢቆጨኝማ ኖሮ አንቺን ያፈቀርኩበት ቀን ነበር ሊቆጨኝ የሚገባው። እያናገርኩሽ እኮ ነው።
ለቀናቶች ሰጣ አገባ ውስጥ የገቡት ኪራና ጽናት ዛሬም በዛው ነጥብ ላይ አንስተው ምንም አይነት ነገር መብቴ ለማያገኙ ነገር እየተከራከሩ ነው። ምንድን ነው? ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምታደርገው ከምትይኝ ይልቅ ጥፋቴ ምንድን ነው? ፍቅራችንን ሞቅ ደመቅ አድርገን በቀጠልን ማግስት አንቺ እኮ ነሽ እንዲህ አይነት ተለዋዋጭ ነገር የምታሰሚው እና በጣም ግራ የገባኝ ነገር ነው ይላታል። እሷም ደግሞ ይህን ሁሉ የማደርገው ላንተ ስል ነው ኪራዬ፣ ለማንም ብዬ አይደለም፣ ራሴን ራሱ መስዋዕት እያደረግኩት ያለሁት ላንተ ስል ነው። በምን ምክንያት ነው እንደዚህ አይነት ነገር ለእኔ ስትይ ቢሆንማ እየወደኩኝ ያለሁትን ኪራ ታነሽኝ ነበረ። ነገር ግን አንቺ ከኔ መለየትን የፈለግሽው እና ልቤ በፍቅርሽ አምኖበት በደንብ ጠለቅ ብሎ ከገባ ወደ የማይሆን ሀሳብ አምጥተሽ ህይወቴን ሁሉ አመሰቃቅለሽዋል ሲላት ከእንግዲህ በኋላ ካንተ ጋራ በዚህ ጉዳይ ምንም ማውራት አልፈልግም ብላ ተመናጭቃል ስትል ያዝ አድርጎ እጇን ያለሽበትን ሁኔታ እውነቱን ንገሪኝ ይላታል። ጽናት ዛሬም አልተናገረችም። እኔ እንደሚመስለኝ ጽናት እውነቱን እስካልተናገረች ድረስ ምንም ያህል ሊረዳት አይችልም። ወደፊት ይረዳኛል ኪራ ለሱ ብዬ እንደሆነ ይሄንን ማደርገው ወደፊት ይረዳኛል ስትል ሰምቻታለሁ ጽናት ማለት ነው። ነገሮች ካለፉ በኋላ ወይም ደግሞ የሱ ህይወት ተበጥብጦ ወዳልሆነ መንገድ ከሄደ በኋላ ነገሮቹን ቢያቅ ምን ይሰራለታል? አሁን ግን ያለውን ነገር ብታማክረው በእውነት ሊሆን የሚችለውን ነገር ይወስናል ማለት ነው። ኪራ ትልቅ ልጅ ነው። እናትና አባቱ እንዲያገባ ቢወስኑለትም ማንን እንደሚያገባ ግን አይመርጡለትም። እሱ እስከመረጠላቸው ድረስ እስከመረጠሽ ድረስ አንቺን የማግባት መብት አለው። አግባ ትዳር ያዝ ነው የሚሉት። አዎ ወደ ትዳር እየተንደረደረ ነው። ማንን ነው የሚወደው ግን ማለት አይቻልም። እነሱም ቢሆኑ ካጠገቡ የሴት የለም ወይም ደግሞ የሚያፈቅራት ሴት የለችም ብለው ስለሚያስቡ ነው ያመጡለት ማለት ነው። ልጅቷ ራሱ ሀሴት ምንም አልተነገራትም ስለምን ምክንያት እንደመጣችና ነገሮች ሁሉ በአሁን ሰዓት እንደውም ቀለል ያሉ ናቸው። ጽናት ለኪራ ነግረው እርምጃ ቢወስድና እንዳገባ ነው አይደል የምትፈልጉኝ? እሺ አገባለሁ፣ የምወዳትን ልጅ ግን ራሴ መርጫለሁ ብሎ ይፋ አድርጎ ይናገራል። ከዛም በኋላ ነገሮች ሁሉ ይበርዳሉ ብዬ ነው ማስበው እኔ ማለት ነው። ሁላችንም በጉጉትና ሰፍ ብለን እየጠበቅን ያለ ነው ይሄ ነገር ወዴት እያመራ ነው? ብቻ የኪራና የጽናትን ፍቅር እንዳያስጠል እያልን እየፈራን እንገኛለን። አቶሽ ሳይሽኩ ሂድልኝ። አይ እንደዛ አይደለም። ስትፈልግ ይበልጥ ቆንጆ ትሆኛለሽ። ምን እየሆንክ ነው? እራቅ። እንዲህ ስትባሉ የምትኮሩት ነገር አለ። ቆይ እዚህ ቤት ጤነኛ ሰው አይመጣም ማለት ነው? ሁሉም የራሱን እብደት ተሸክሞ ነው የሚመጣው። ነፍሴን አስጨነቃት እኮ። አለን ከዚህ መዳፍ ከምታክል ከተማ ይጠፋል ብለሽ ነው? ኧረ የሚጠፋበት ከፈለግክማ እኮ የሚኬድበት ቦታ ይጠጣ። እሱ ማለት ነው። እና እንዴት ነው ቤትን ለመድ ቤቱ እኮ የታሰረ አውሬ ያደረጋችሁት ምንድን ነው? ሁላችሁም እንደዚህ አይነት ጥያቄ የምትጠይቁ? አይ እንደዛ ሳይሆን ሰዎችን ያለውን ድባብ ለማለት ነው። አዎ ለልጅ ሆነ በተለይ በደንብ ነው የለመድኩት። የዚህም ቤት የቆይታ ዘመንን አታሳጥር። ምን አልሽኝ? ኧረ ምንም እዚህ ተግባቢ ሰው ናት ነው ያልኩት። ቤታችን ፈርሷል። እናንተ ቤታችን የተሰጠን ቦታ እስከምንገባ ድረስ ለማረፍ መጥቻለሁ ያለው የኪራ ጓደኛ የመጣ እለት እንኳን እንደው በሰላም አላደረም። ቀጥታ ወደ ኪችን ገብቶ ጠንካራ የሆነችውን ጽናት በአንድ ቀን ሊስማት ወይም ደግሞ ቅፍ አድርጎ ከሷ ጋራ ፈታ ዘና ለማለት የሞከረው ሙከራ በጣም ተናዳበት። ምን አይነት ነገር ነው? እዚህ ቤት የሚመጡት ሁሉ እብዶች ናቸው እንዴ ብላለች። በእውነት በጣም ግራ የሚያጋባ ነው። ጽናት ትክክል ናት። እንዴት ገና በአንድ ቀን ምንም ማንነቷን እንኳን ያላወቀ ጋብቶ እንደዚህ አይነት ነገር ኪራ ጓደኛው እንኳን ቢያየው ምን ሊለው እንደሚችል ምንም ነገር ያላገናዘበው ተመልሶ ወደ ሳሎን ወጥቶ በተለይ ጽናት አሪፍ ናት ይላታል። ለምሩ ይነግራታል። ምሩ ደግሞ አይ ከጽናት ጋር ያለን ግንኙነት እንኳን ቀለል አድርጋ ያዘው በወንድምነትም አድርገው፣ ምክንያቱም እዚህ ቤት ያለህን ቆይታን ያሳጥርብሃል ወይም ደግሞ እንድትባረር ያደርግሃል ብለዋለች። ይህን ሁሉ የማያገናዘበው ከዚህ በፊትም የሀሴትን ህይወት
በትክክል እሷ በፈለገችው መንገድ እንዳትራመድ ያደረጋትና ነገሩን ሁሉ ዝብርቅርቅ ያደረገባት ልጅ ዛሬ ደግሞ ኪራ ቤት በእንግድነት መጥቷል። ተፋጠዋል ከሁሉም ጋር። ኪራ በእርግጥ ለሁሉም ሰው ቤቱ ክፍት ነው። ነገር ግን እንደዚህ አይነት ልጆችን ወይ ደግሞ አጥፊዎችን ደግሞ ቢከታተላቸው ወይም ደግሞ ማረፊያ ባይሆናቸው በጣም ጥሩ ነበረ። ምክንያቱም ይሄ ልጅ የሰራው ስህተት አንሶት አሁን ደግሞ ጽናትን ከእንደገና ለማሳሳት የሚሰራው ነገር እጅግ በጣም ትክክል ያልሆነ ስለሆነ ኪራ መልካም ሰው ነው። ቤቱን ለማንም ሰው አረፍ በሉበት ወይም ደግሞ ችግራችሁን አሳልፉበት ቢልም እያየና እየተጠነቀቀ ቢሆን የራሱንም ሕይወት ከመጥፋት ይድነዋልና ኪራ በዚህ መንገድ ላይ ጠንቀቅ በል እንላለን። ሀሴትን እንዳየናት ከሆነ እስካሁን ለሁሉም እጅግ በጣም መልካም ሰው ናት። ኪራንም ለማሳሳት ወይም ደግሞ የፍቅር ጓደኛዋ ለማድረግ የሄደችበት ምንም መንገድ የለም። አሁንም ጊዜው አልረፈደም። ጽናት ነገሩን ሁሉ ፊት ለፊት አውጥታ መደራደር ትችላለች። ራሱ ከሀሴት ጋር ራሱ ተነጋግራበት ሀሴት ያላትን ሀሳብ እንድትገልጽላት ማድረግ ትችላለች። ነገር ግን ሁሉንም ድብቅ አርጋ ይዛ ብቻዋን እየተወጣችው ያለችው መንገድ እየጎዳት ነው። እስቲ እንግዲህ በሚቀጥለው ፕሮግራማቸው ላይ ደግሞ ምን አዲስ ነገር ይዘው ይመጡ ይሆን? የጽናት ድራማ ተከታታዮች በሙሉ እጅግ አርጌ አመሰግናለሁ። የጽናት ድራማ ተዋናዮችን በሙሉ እናመሰግናለን። ጎበዞች ናችሁ፣ በርቱ። መልካም ጊዜ ይሆንላችሁ ባይ